እሺ እንደምን ቆያችሁ? ሳምንታችሁ ጥሩ እንደነበር ተስፋ አረጋለሁ። እግዚአብሔር ይመስገን። ሁላችንን ጌታ ረድቶን እንደገና ተገናኝተናል። ክብር ሁሉ ለእግዚአብሔር ይሁን። እንዴት ነው? እየበረታችሁ ነው? የጽዮን ተጓዦች ሁላችንም እንበርታ። ዘመኑ ብዙ እንድንበረታ የሚያደርግ ዘመን አይደለም፣ ግን እንቀጥል። ውጣ ውረዱ ቢበዛም፣ ፈተና ቢበዛም፣ መከራ ቢበዛም፣ ቻሌንጆች፣ የተለያዩ ነገሮች ቢበዙም እንበርታ በጌታ። ዛሬም የማካፈላችሁ ሐሳብ አለ እንደ እግዚአብሔር ፈቃድ። ያንን ሐሳብ ከማካፈሌ በፊት አብረን እንጸልይ። ጻድቅና ቅዱስ ይሆን ከአምላካችን እግዚአብሔር እንደገና ስላገናኘህን ጌታ እግዚአብሔር ሆይ በፊትህ እንድንሆን ስለረዳህን፣ አቅም ስለሆንከን፣ ጸጋ ስለሰጠህን እናመሰግንሃለን። ይህንን ጊዜ ደግሞ እንድትባርክልን ከቃል ማዕድ ስንቆርስ ይህን የሕይወት እንጀራ ስንበላ ሁላችን በማስተዋል እንድንበላ የዘላለም አምላክ እግዚአብሔር ሆይ ቃልህን ለመስማት ብቻ ሳይሆን ሰሚዎች ብቻ ሳይሆን አድራጊዎች እንድንሆን ለዘመናችን፣ ለሕይወታችን፣ ለአገልግሎታችን፣ ለሁሉ ነገራችን የሚጠቅመን የሕይወት ቃል ስለሆነ መመሪያችን ስለሆነ አንተ የሰጠህን በረከት ስለሆነ ይህንን ቃል ስንነጋገር፣ ይህንን ቃል ስንጫወት፣ ይህንን ቃል ስንከፋፈል በፍጹም ማስተዋል የምንሰማበትን ጸጋና አቅም እንድሰጠን በጌታ በኢየሱስ ስም ጸልያለሁ። ባሪያህም በብዙ እርዳኝ። አመሰግንሃለሁ። ጊዜውን ሁሉ ለአንተ ሰጠን በጌታ በኢየሱስ ስም አሜን። እንግዲህ እንደተለመደው የእግዚአብሔርን ቃል ማካፈል ሁልጊዜ ልማድ መሆን አለበት። ምክንያቱም ጌታ ኢየሱስ ክርስቶስ እንደ ልማዱ ያስተምር ነበር ይላል በመጽሐፍ ቅዱስ። እንደ ልማዱ ይጸልይ ነበር። ልማዳችን ምንድነው? እግዚአብሔርን ቃል የተጠራ ነው። የእግዚአብሔርን ቃል እያነበብን እየሰበክን እያመለክን እንድንኖር ነውና እንግዲህ ይህንን ቃል ዛሬም አብረን እንካፈላለን። ዛሬ እንዳካፍላችሁ በውስጥ የተቀመጠው ሐሳብ ትንቢተ ሐጌ ላይ ያለውን ሐሳብ ነው። ትንቢተ ሐጌ ያው 2 ምዕራፍ ብቻ ያለው መጽሐፍ ነው። ከሱ ሐሳብ ተነስተን እግዚአብሔር ለሕዝበ እስራኤል ከተናገራቸው ካስቀመጣቸው ነገሮች አንዱን እናነሳለን። እንደዚህ ይላል ትንቢተ ሐጌ ምዕራፍ 1 ከቁጥር 4 ጀምሬ ያነባለሁ። በአሁኑ ይህ ቤት ፈርሶ ሳለ እናንተ በተሸለሙ ቤቶቻችሁ ለመኖር ጊዜው ነውን? እነሆ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ። ቁጥር 7 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ፣ ወደ ተራራም ውጡ፣ እንጨትንም አምጡ፣ ቤቱንም ስሩ፣ እኔ በእርሱ ደስ ይለኛል፣ ይገርም እኔም እመሰገናለሁ ይላል እግዚአብሔር። እናንተ ብዙ ነገር ተስፋ አደረጋችሁ፣ እነሆ ጥቂት ሆነ። ወደ ቤታችሁም ባገባችሁ ጊዜ እፍ አልሁበት። ይህ ስለምንድን ነው ይላል የሰራዊት ጌታ እግዚአብሔር። እናንተ ሁሉ ወደ የቤታችሁ እየሮጣችሁ የኔ ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱ ፍሬን ከልክላለች። እኔ በምድርና በተራሮች በእህልና በወይን በዘይትም በምድርም በታላቅም ላይ በሰዎችና በእንስሶች ላይ እጅም በሚከብድ ሁሉ ላይ ድርቅ ጠርቻለሁ ይላል። እንግዲህ ዛሬ እንድንካፈል እግዚአብሔር የሰጠኝ ሐሳብ ወይም የመልእክቱ ርዕስ እንደዚህ የሚል ነው፣ ልባችሁን በመንገዳችሁ ላይ አድርጉ። ይሄ ቀጥታ ከምዕራፍ 1 ከቁጥር 4 እና ከቁጥር 7 ላይ 2 ጊዜ የተጻፈ ሐሳብ ነው። ልባችሁን በመንገዳችሁ ላይ አድርጉ። ጌታ ኢየሱስ ክርስቶስ በምድር ላይ ከሚፈልገው ነገር አንዱ ሰዎች የሚሄዱበትን መንገድ ትኩረት እያደረጉ በተለይ በክርስትና ሕይወታቸው ላይ ትኩረት እያደረጉ እንዲሄዱ የእግዚአብሔር ቃል ይፈልጋል። ይሄንን ርዕስ የመረጥኩበት ምክንያት ዛሬ ከእናንተ ጋር እንድካፈል ይሄ ርዕስ የመረጥኩበት ምክንያት ከዚህ ሐሳብ ጋር ስለሚሄድልኝ ልብን በመንገድ ላይ ማድረግ እየሄድን ያለነው መንገድ በማስተዋል ለመሄድ በጣም ይረዳናል። እንግዲህ የሰው ልጅ የሚያደርገውን
የሚኖረውን በልቡ ያለውን ነው ይላሉ በአባባል ደረጃ። ሰው በልቡ ሞልቶ ያለውን በአፉ ያደርገዋል ይላል። በልባችን ውስጥ የሞላውን ነገር ነው የምንናገረው። በልባችን ውስጥ የሞላውን ነገር ነው የምናደርገው። በልባችን ውስጥ ክብደት ያገኘውን ነገር ነው በየቀኑ ፕራክቲስ የምናደርገው። ስለዚህ አንድ ጥያቄ ራሳችንን መጠየቅ አለብን። ልባችን በምን ተሞልቷል? ምንድነው የኔና የእናንተ ልብ ሞልቶ ያለው? ይሁዳ ማነው? ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ይሁዳ ልቡን ሞልቶ የነበረውን ነገር ታውቃላችሁ። ያቺ ሴት፣ ያቺ አመንዝራ ሴት፣ ያቺ ሰዎች የሚገፏት ሴት ኃጢአቷ ይቅር እንዲባልላት ኢየሱስ ጋር ውድ የሆነ ሽቶ ይዛ ስትመጣ እሷ ለኢየሱስ የሚመጥነው ይሄ ነው ብላ በእግሯን በእንባዋ እያበሰች በፀጉሯ እያበሰች ውድ የሆነውን የአልበስጥሮስ ሽቶ አምጥታ እግሩ ላይ ስትሰብርና ስታፈስ በይሁዳ ልብ ውስጥ የነበረውን ነገር ይሄ ሽቶ እኮ እዚህ ከሚፈስ ተሽጦ ለድሆች ቢሰጥ እነሆ መልካም ነው አለ። ያችሁ መሸጥ መለወጥ ላይ የይሁዳ ልብ የተሞላው በገንዘብ ፍቅር ስለነበር ማለት ነው። ያው መጨረሻ ላይ አምላኩንም በ30 ሺህ ብር አሽጦታል። አያችሁ በልባችን ውስጥ ያለው ነገር ነው ጎልቶ የሚወጣው። የገንዘብ ፍቅር ነው እንጂ ስለ ድሆች ማሰብ አልነበረም በይሁዳ ልብ ውስጥ የነበረው። ዛሬ በእኔና በእናንተ ልብ ውስጥ ምን ሞልቷል? በምንድን ነው ልባችን የተሞላው? ለዚህ የእግዚአብሔር ቃል ምን ይላል? በምሳሌ ምዕራፍ 4 ቁጥር 23 ላይ ምሳሌ መጽሐፍ ምዕራፍ 4 ቁጥር 23 ላይ ልብህን አጥብቀህ ጠብቅ የሕይወት መውጫ ከእርሷ ናት። አያችሁ ልብ የሚጠበቅ ነገር ነው። ልብ የሚያዝ ነገር ነው። ስለዚህ ከዚህ ክፍል ተነስቼ እንደ መግቢያ ነው ይሄን እያወራውላችሁ ያለሁት። ለምንድነው የእስራኤላውያን ከምርኮ ከተመለሱ በኋላ የልባቸው ትኩረት ሌላ የሆነው? እንግዲህ እንደምታውቁት ይሄን ክፍል ስናጠና በተለይ የትንቢተ ሐጌ እና ዘካርያስ ሁለተኛውን የእስራኤልን ቅጥር የሰሩበት የእስራኤላውያን ከምርኮ በኋላ ከተመለሱ በኋላ በመሃል ዘንግተው እንደነበረ ያን የዘነጉትን መዘናጋት ልባቸው በሌላ ነገር ከብዶ እንደሆነ በዚህ ክፍል ውስጥ እንረዳለን። እንደምናየው የእስራኤል ሕዝብ ለ70 ዓመት በባቢሎን ተገዝቶ እንደነበር በባርነት እንደነበር እግዚአብሔርም ትቷቸው እነሱም የፈለጉትን ነገር እያረጉ እየተሰቃዩ የኖሩበት ከባርነት ዘመን በኋላ የሆነ ነገር ነው። እንግዲህ የመጀመሪያውን ከባርነት ሲመለሱ የመጀመሪያውን ምርኮ ወደ እስራኤል መመለሳቸውን የመራው እነ ዘካርያስ እነ ኢያሱ ናቸው። ይሄን ሁላችሁም ታውቁታላችሁ። ታሪኩ ከዛ ጋር እንዲያያዝ ነው። እንግዲህ ዘሩባቤልና ኢያሱ የመጀመሪያ ተመላሾች ነበሩ። ከተመለሱ በኋላ ግን የትኩረት አቅጣጫቸው የነበረው ቅጥሩን መስራት ሳይሆን መቅደሱን ማደስ ላይ የፈረሰውን እንደገና ማቆም ላይ ነበር ትኩረታቸው። ቅጥሩን ሊሰሩ ሲሞክሩ በወቅቱ የነበረው አርጤክስስ ቅጥሩን እንዳይሰሩ ምክንያት ስላደረገ እነሱ ትኩረት ያደረጉት ቤተ መቅደስ መስራት ላይ ነበር። ነገር ግን አዲስ ቤተ መቅደስ ሳይሆን ለመስራት የተነሱት የነበረውን የፈረሰውን ያንን የሰለሞን ዘመን የነበረውን ፍርስራሽ እንደገና የማደስ መቅደሱን የማቆም ስራ ነበር ሲሰሩ የነበረው። ነህምያ ደግሞ መጥቶ ቅጥሩን እንደሰራ ታሪክ እናያለን ከዚህ ከመጽሐፍ ቅዱስ ሐሳብ። ስለዚህ ከምርኮ በኋላ እነ ዘሩባቤል፣ እነ ኢያሱ፣ እነ እዝራ፣ እነ ሐጌ የእግዚአብሔርን ሕዝብ ይዘው እንዴት ወደ ነበረበት ክብር እንደመለሱ ብዙ ውጣ ውረዶች አሉ። ከዛ ውስጥ አንዱ በመሃል ግን መዘናጋት እንደነበር ያንን ክፍተት ነው ዛሬ ለእናንተ ላነሳላችሁ ወደድኩት። እንግዲህ ከተመለሱ በኋላ አዲሱን መሰረት ነው የጣሉት። አዲሱን ቤተ መቅደስ ለመስራት መሰረት ነው የጣሉት። አሮጌውን ፍርስራሹን አደሱ፣ መስዋዕት ማቅረብ ጀመሩ። ቤተ መቅደሱ ተሰራ፣ ቅጥሩም ታደሰ።
ከዛ በኋላ ግን አዲሱን ቤተ መቅደስ ጀመሩ እንጂ አልጨረሱም። አዲሱን መሰረት በጣሉትና አሁን በምንካፈለው ቃል መካከል 16 ዓመት ጋፋል። እነዚህ 16 ዓመታት ቅጥሩን የተጀመረውን አዲሱን ቤተ መቅደስ ላለመስራት ልባቸው በሌላ ነገር ተከቦ ነበር። ልባቸው በሌላ ነገር ተሞልቶ ነበር። ለዚህ ነው እግዚአብሔር ሐጌን ያስነሳላቸው እነ ዘሩባቤልን ጨምሮ ለመቀስቀስ ማለት ነው። አንዳንድ ጊዜ መሪዎች ይተኛሉ። አንዳንድ ጊዜ ታላላቅ ሰዎች፣ እውነትን ተናጋሪዎች፣ ፊት ለፊት ያሉ ሰዎች፣ የጀመሩ ሰዎች ሊተኙ፣ ሊደክሙ፣ ሊሰለቹ ይችላል። እንግዲህ በሐጌ በኩል የመጣው የእግዚአብሔር ቃል ልባችሁን በመንገዳችሁ ላይ አድርጉ። የትኩረት አቅጣጫችሁ ሌላ ሆኗል። የምታዩት ነገር ሌላ ሆኗል። እኔ የማስበውን እኔ የማየውን ነገር ከማየት ተቆጥባችኋል። የኔን ሥራ ቸል ብላችኋል። እግዚአብሔር ነው ይህን እየተናገረ ያለው። ስለዚህ ዛሬ እኔና እናንተስ ምን ያህል የእግዚአብሔርን ሥራ እየሰራን ነው? በዚህ ቃል ውስጥ ራሳችንን እናያለን። 3 ነገሮች ነው የማነሳላችሁ። የእስራኤልን ሕዝብ፣ የአይሁድን ሕዝብ ልቡ በመንገዱ ላይ እንዳይሆን ያደረጉ 3 ነገሮች እናያለን። የመጀመሪያው ዛሬ የምናነሳው የመጀመሪያው ራስ ተኮር ሕይወት። የእስራኤል ሕዝብ ስራን ከመስራት መቅደሱን ከማደስ የተጀመረውን አዲሱን መቅደስ ከማደስ የተቆጠበው በምንድን ነው ካላችሁኝ፣ ራስ ተኮር ሕይወት ስለጀመሩ፣ ወደ ራሳቸው ብቻ ማየት ስለጀመሩ፣ ለምድራዊ ነገር ብቻ ማሰብ ስለጀመሩ። ራስ ተኮር ማለት እሱ ቁሳዊ መሆን፣ ምድራዊ መሆን፣ የማያልፈውን መዘንጋት፣ ጌታ የሰጠንን ነገሮች መተው፣ ትኩረታችንን 100% እዛ ላይ ማድረግ፣ ከሰኞ እስከ ሰኞ በምድራዊ ነገር መያዝ፣ ስለ ራሳቸው ብቻ እንደሚያስቡ መጽሐፍ ቅዱስ በዚሁ ክፍል ቁጥር 4 ላይ ሄዳችሁ ብታነቡ ታገኛላችሁ። በእውኑ ይህ ቤት ፈርሶ እናንተ ራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነውን? ኩዌስችን ያደርጋል። የተጀመረውን ቤተ መቅደስ እግዚአብሔር የሚያርፍበት፣ የቃል ኪዳኑ ታቦት የሚያርፍበት፣ እግዚአብሔር የሚገኝበት እዛ ቤተ መቅደስ ውስጥ የቃል ኪዳኑ ታቦት እንዲቀመጥ አዲስን ነገር ከመስራት እነሱ ለራሳቸው ሕይወታቸውን እየቀየሩ ቤታቸውን እየለወጡ በምድራዊ ነገር ተጠምደው እናያለን። ራስ ተኮር ሕይወት፣ ስለ ራስ ብቻ ማሰብ። ቁጥር 9 ላይ ሄዳችሁ ብታነቡ እናንተ ብዙ ነገር ተስፋ አደረጋችሁ፣ እነሆ ጥቂት ሆነ፣ ቤትም ባገባችሁ ጊዜ እፍ አልሁበት ይላል። ኑሮን ለማሻሻል የተሻለ ኑሮ ለመኖር ጥሩ ነው። ኑሮን ማሻሻል ጥሩ ነው። ሕይወትን መቀየር ጥሩ ነው። ጥሩ ቤት ውስጥ መኖር ጥሩ ነው። ጥሩ ነገር ሁሉ ጥሩ ነው። ጥሩ ነገር ግን ጌታን በመተው የእግዚአብሔርን ሥራ በመተው ከሆነ እውነቴን ነው የምላችሁ በዜሮ ነው የሚጣፋው። አንድ ሳቲስፋይ አይሆንም። ብዙ ሰዎች ጥሩ ነገር ያደርጋሉ። እንደውም ፈረንጆቹ ምን ይላሉ? all good idea is not God idea ይላል። ሁሉ ጥሩ አይደለም። ጥሩነት ከእግዚአብሔር ጋር፣ ጥሩ የሆነውን ነገር እግዚአብሔርን ይዞ ሲሆን፣ እግዚአብሔርን ማዕከል ያደረገ ክርስቶስን ማዕከል ያደረገ ሕይወት ሲሆን መስሏቸው ነበር። ይሮጣሉ፣ ይለፋሉ፣ ይገነባሉ፣ ይለውጣሉ። ነገር ግን ጠብ የሚል ነገር የለም። እፍ ብዬበታለሁ አለ እግዚአብሔር። አገኘም ብለው ይሮጣሉ። ሁሉን ነገር ለኔ የሚል አስተሳሰብ ላይ ነበሩ። እኔ ብቻ፣ የኔ ኑሮ፣ የኔ ሕይወት። ልክ እንደዚህ ዘመን ማለት በእኛም ዘመን ያለው ይሄ ነው። ሰው ሁሉ ጸልይ፣ ለኔ ጸልይልኝ፣ ልጸልይልህ እኮ የሚል የለም በዚህ ዘመን። ወደ ቤተክርስቲያን ሂድ የሚል እንጂ ልሂድ የሚል የለም። እንሂድ የሚል የለም። ሂድ ይላል፣ እንደዚህ አድርግ ይላል።
ለኔ ብቻ የሚል አስተሳሰብ ያለበት ዘመን። ይሄ ደግሞ ይሄ ሁሉ ነገር ለኔ የሚለው አስተሳሰብ ከነዚህ ሰዎች ዘመን ይልቅ የዚህ የድህረ ዘመናዊነት ሰዎች ምን ያህል እንደሆነ ይገባናል። አሁን እኔ ከገባኝ፣ እኔ ካወቅኩ፣ እኔ እንደተረዳሁት፣ እኔ እንደመሰለኝ ሁሉ ነገር እኔ እንደመሰለኝ አድርገናል። እኔ እንደደረስኩበት ማንም ሰው እንደራሱ ይመላለስ። እኔ እዛ ላይ አልደረስኩም። ጥቅስ አለን። አያችሁ፣ ጌታ እግዚአብሔር እነዚህን ሰዎች ሲወቅስ የወቀሰው መንገዳችሁን በልባችሁ ላይ ሳይሆን ያደረጋችሁት በምድራዊ ነገር ላይ ነው። ስለዚህ ልባችሁን አንሱ ይላል የሰራዊት ጌታ እግዚአብሔር። የእስራኤልን ሕዝብ ያንን ነው ያደረገው። ስለዚህ ራስ ተኮር ሕይወት ልባችንን ከመንገዳችን ላይ እንድናነሳ ያደርጋል። ለምድራዊ ነገር ብቻ ማሰብ። እባካችሁ እንዳትሳሳቱ የመልእክት ስትሰሙ፣ አትስሩ፣ አታገልግሉ፣ አትሩጡ፣ ምድራዊ ነገር አትስሩ፣ ቤት አትስሩ፣ መኪና አትግዙ ምናምን አይደለም የኔ አባባል። እነዚህ ሁሉ ነገሮች እውነተኛ የሚሆኑ ጣዕም የሚኖረው ደስታ የሚኖረው እግዚአብሔር አስቀድሙ ያለንን ስናስቀድም ብቻ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ የተባለውን ማለት ነው። ጌታን አስቀምጠናል፣ ክርስትናን አስቀምጠናል፣ መጽሐፍ ቅዱስ ማንበብን አስቀምጠናል፣ አገልግሎትን አስቀምጠናል። ዛሬ አገልግሎት የሙሉ ጊዜ አገልጋዮች እየሆነ ነው። ሁሉ ነገር እነሱ ላይ የተጣለ ነው። እኔና እናንተ ልባችንን በመንገዳችን ላይ እንድናደርግ እግዚአብሔር ይፈልጋል። ሁለተኛው ፖይንት ለእግዚአብሔር ቅድሚያ አለመስጠት። የመጀመሪያው ራስ ተኮር ሕይወት ነው ብያቸው። ለእግዚአብሔር ቅድሚያ አለመስጠት። እነዚህ ሰዎች ተማርከው ነበር። ስቃይ ምን እንደሆነ፣ መከራ ምን እንደሆነ፣ አመጽ ምን እንደሆነ አይተዋል። በባቢሎን ለ70 ዓመት ተሰቃይተዋል። ነገር ግን እግዚአብሔር እንደገና መልሷቸው ወደ ምድራቸው መልሷቸው ለእግዚአብሔር ቅድሚያ መስጠት ባለባቸው በእረፍቱ ስፍራ ላይ እነሱ ግን ለእግዚአብሔር ቅድሚያ ሳይሰጡ ሲቀሩ እናያለን። እግዚአብሔር ለዚህ ነው የወቀሳቸው። ለእግዚአብሔር ቅድሚያ መስጠት አንዱ ልባቸውን በመንገዳቸው ላይ እንዳያደርጉ ያደረገው ምንድነው? ለእግዚአብሔር ነገር ቅድሚያ አይሰጡም። እኔና እናንተ ለእግዚአብሔር ነገር ቅድሚያ እንሰጣለን ወይ? ቅድሚያ የምንሰጣቸው ነገሮች አሉ ወይ? ዛሬ ሰው ለሕይወቱ፣ ለእንጀራው፣ ለኑሮው እግዚአብሔር ለሚፈልገው ነገር ሳይሆን ለራሱ ነገር ቅድሚያ ሲሰጥ እናያለን። ለኑሮው፣ ለሕይወቱ፣ ለመውጣት መግባቱ ቅድሚያ ሲሰጥ እናያለን። ለቤቱ ሥራ ቅድሚያ አልሰጡም። ቁጥር 4 ላይ ጌታ እግዚአብሔር ሲወቅሳቸው እናያለን። በውኑ ይህ ቤት ፈርሶ ሳለ እናንተ የራሳችሁ በተሸለሙ ቤቶች ለመኖር ጊዜው ነውን? ለኔ ቅድሚያ ስጡ። እግዚአብሔር ቅድሚያ ይፈልጋል። እግዚአብሔር በኩሩን ይፈልጋል። እግዚአብሔር ከጊዜያችን ይፈልጋል። እግዚአብሔር ጊዜያችንን ይፈልጋል። እግዚአብሔር ገንዘባችንን ይፈልጋል። ጊዜ እንድንሰጠው በመጀመሪያ እሱን እንድናስቀድም እግዚአብሔር ይፈልጋል። እነዚህ ሰዎች ከዛ መከራ መጥተው ቅድሚያ የሚሰጡት ነገር ሌላ ሆነ። ያንን እያስታወሱ እንኳን ቸል ብለው ነበር። የጌታን በመተው መሆን የለብንም። እግዚአብሔርን የሚያስደስተው ቤቱን የእርሱን ሐሳብ መስራት ስንችል ነው። እግዚአብሔር በምን ይደሰታል? ቁጥር 8 ላይ ስናነብ ምን ይላል? ወደ ተራራ ውጡ፣ እንጨትን አምጡ፣ ቤቱንም ስሩ፣ እኔ በእርሱ ደስ ይለኛል። ማን ነው ለእግዚአብሔር ነገር ቅድሚያ የሚሰጥ? በዚህ ዘመን አንከራከርም ከእግዚአብሔር ጋር። እግዚአብሔር ጊዜያችንን አይፈልግም። እግዚአብሔር ዘመናችንን አይፈልግም። ጉልበታችንን አይፈልግም። እግዚአብሔር እኮ ከሰማይ እንደዚህ መስኮት እየከፈተ አይደለም ስራ የሚሰራው በእኔና በእናንተ። ስንቶቻችን የእግዚአብሔር አፍ ሆነን ሌላ ነገር አፋችን ላይ ተቀመጠ? ስንቶቻችን የእግዚአብሔር እግር ሆነን እግሮቻችን ወደ ሌላ ወደ ራስ ትኩረት ብቻ ሆነ?
እግዚአብሔር በእኛ አፍ መጠቀም ይፈልጋል። እግዚአብሔር ጆሮአችንን ይፈልጋል። እግዚአብሔር ጊዜያችንን ይፈልጋል። ወዳጆች እግዚአብሔር የሚደሰተው የሱ ነገር ላይ ትኩረት ስናደርግ ነው። በምድር ላይ ደግሞ ደስ ሊለን የሚገባው እኛም እግዚአብሔር በእኛ ሕይወት ሲደሰት ይችላል። ይሄ ሕዝብ እግዚአብሔርን አላስደሰተውም። ደስ አይለኝም፣ በእርሱ ደስ ይለኛል፣ እኔም እመሰገናለሁ። ምን በማድረግ? ለእኔ ቅድሚያ ሰጣችሁ ቤቴን በመስራት። ስለ ሕንፃ አይደለም የሚያወራው እዚህ ክፍል። በእርግጥ ስለ ሕንፃ ነው የሚያወራው። ሶስተኛው ሁለት ነገር አንስቼላችኋለሁ። ልባችንን በመንገዳችን ላይ እንዳናደርግ የሚያደርገን ነገር ሁለት ነገር አንስቼ አውርቻለሁ። የመጀመሪያው ራስ ተኮር ሕይወት፣ ሁለተኛው ለእግዚአብሔር ቅድሚያ አለመስጠት፣ ሶስተኛው የኪሳራ ሕይወት። እነዚህ ሰዎች ራሳቸውን የጠቀሙ ይመስላቸው ነበር፣ ነገር ግን የሚኖሩት የኪሳራ ሕይወት ነበር። በጣም የኪሳራ ሕይወት። እግዚአብሔር መቼም ከዚህ ይጠብቀን። ሰዎች ሲያዩን ያለን ይመስለናል፣ ነገር ግን ባዶዎች ነን። እነዚህ ሰዎች ሁሉ ነገር ያላቸው ይመስል ነበር፣ ግን ደስታ የለውም። እግዚአብሔር አልተደሰተም፣ እነሱም እርካታ የላቸው። ብዙ እየሰራ ጥቂት ማግኘት። ቁጥር 6 ላይ በጣም የሚገርም ሐሳብ አለ። ቁጥር 6 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አድርጉ፣ ወደ ተራራ ውጡ፣ እንጨትንም አምጡ። እናንተ ቁጥር 9 ላይ እናንተ ብዙ ነገር ተስፋ አደረጋችሁ፣ እነሆ ጥቂት ሆነ። ብዙ ይሰራሉ፣ ግን ጥቂት ያገኛል። በጣም የሚገርማችሁ ብዙ ይበላሉ፣ ግን ጥጋብ የለም። አንድ ጊዜ በእስራኤል ታሪክ ታውቃላችሁ፣ ምግብ አልሰጠህንም ብለው እግዚአብሔርን ሲወቅሱ እግዚአብሔር መና ሰጣቸው። የሰጣቸው መና ላይ ግን እንዴት እንደተረባረቡ አይታችኋል። እርካታ አልነበራቸውም። ያያችሁ እግዚአብሔር አንዳንድ ጊዜ ይሰጠንና ከውስጡ እቺ የእርካታና የጥጋብ ሳትስፋይ የምናደርግባት ክሯን መዞ ከውስጡ ያወጣል። ይሰጠናል፣ ግን ክር የተመዘዘበት ምን ይሰራልናል? ረፍት አይሰጠን፣ ደስታ አይሰጠን። ስለዚህ እነዚህ ሰዎች ይሰራሉ፣ አዎ ይሰራሉ፣ ግን ጥቂት ነው የሚያገኙት። ይበላሉ፣ አዎ ይበላሉ፣ በጣም ይበላሉ። ከየትኛውም ዘመን ይልቅ በባርነት ከነበሩት ይልቅ አሁን ብዙ ምግብ ይበላሉ፣ ነገር ግን ጥጋብ የላቸው። ብዙ ጠጡ፣ አልረኩም። ለበሱ፣ አልሞቃቸውም፣ አላማረባቸውም። ለምን? ልባቸው በእግዚአብሔር መንገድ ላይ ስላልነበር። ኪሱ ደሞዝ ያገኛሉ፣ ወደ ኪስ ይከታሉ፣ ኪሱ ግን ቀዳዳ ነው። አቤት እግዚአብሔር የሌለበት ሀብት፣ እግዚአብሔር የሌለበት የሥራ ገበታ፣ እግዚአብሔር የሌለበት ሕይወት ምን ያህል በኪሳራ የተሞላ ነው። አያችሁ፣ ብዜቱ በዜሮ ነው የሚባዛው። እንሰራለን፣ እንለፋለን፣ በሚል ነገር የለም። ከዛስ እግዚአብሔር ላይ ማማረር እንጀምራለን። እኔ እየለፋው፣ እኔ እየሮጡ፣ እኔ እንደዚህ እየሆንኩ እንዴ አንተ አይደለህ እንዴ ጥረህ ግረህ ብላ ያልከኝ። አያችሁ፣ ጥቅስ እናመጣለን። እንደዚህ ሁሉ የሆነ እኔ ግን አላገኝም፣ እኔ ግን አልጠግብም፣ እኔ ግን አልረካም፣ እኔ ግን እረፍት የለኝም እንላለን። ለምን መሰላችሁ? ልብ በመንገድ ላይ በማድረግ እግዚአብሔር የሚፈልገውን ሕይወት በመኖር ውስጥ ነው ደስታ፣ እርካታ ያለው እንጂ ብዙ በመልፋት በብዙ በመሮጥ አይደለም። መስራት ጥሩ ነው፣ መልፋት ጥሩ ነው። ምድራዊ ነገር ለማካበት፣ ሀብት ለማካበት በትጋት መስራት ጥሩ ነው። እግዚአብሔርም ይሄን ያበረታታል። ነገር ግን እግዚአብሔርን ትቶ ጉዞ፣ አምልኮ ትቶ ጉዞ፣ ጸሎት ትቶ ጉዞ። ብዙዎች ልጆቻቸውን ለማስተማር 7 ቀን 24 ሰዓት ይሰራሉ፣ ይለፋሉ። ነገር ግን ልጆቻቸውን የእግዚአብሔርን ቃል አያስተምሩ። ስለዚህ ልጆቻቸው ከእግዚአብሔር ያፈነገጡ፣ እግዚአብሔርን የማይወዱ፣ ለአገልግሎት ልባቸው ያልተነሳሳ ይሆናል። የኪሳራ ሕይወት። የሚገርማችሁ ኪሳራው የኛ ብቻ እንዳይመስላችሁ።
ኪሳራው የኛ ብቻ አይሆንም። ሰማያት ጠልን ከልክለዋል ይላል። የእግዚአብሔር ሰዎች፣ እግዚአብሔርን የሚከተሉ ሰዎች እግዚአብሔር በሚፈልገው መንገድ ካልሄዱ ሰማያት ጠልን ይከለክላሉ። ዝናብ አይኖርም። ምድሪቱ ፍሬን ትከለክላለች። እዚሁ ክፍል ላይ ያለ እናንተ ሁሉ ወደ የቤታችሁ የሮጣችሁ የኔም ቤት ፈርሶ ስለተቀመጠ ነው። ስለዚህ ሰማያት በላያችሁ ጠልን ከልክለዋል፣ ምድሪቱ ፍሬን ከልክላለች። እኔ በምድርና በተራሮች በእህልና በወይን በዘይትና ምድርን በምታበቅለው ላይ በሰዎችና በእንስሶች ላይ እጅግ በሚከብድ ሁሉ ላይ ድርቅ ጠርቻለሁ። ከባድ ነው። ክርስቲያኖች ትኩረታችንን በምድር ላይ ስናረግ ሰማይ ጠልን ያንጠባጥባል። ስለዚህ እነዚህ ሶስት ነገሮች የእስራኤል ሕዝብ ልባቸውን በራሳቸው መንገድ፣ ልባቸውን ኪሳራ በተሞላ ሕይወት፣ ልባቸውን እግዚአብሔር በማይፈልግበት ሕይወት አጥምደው ብዙ ኪሳራ እንደደረሰባቸው ይናገራል። ታዲያ እነዚህ ሰዎች የተነገራቸው ይሄ መልእክት ሲሰሙ አልተኙም፣ አላንጎራጎሩም። እጅ ነው የሰጡት። ልባችንን በመንገዳችን ላይ እናድርግ ነው ያሉት። ዛሬ መልእክቴ እሱ ነው። ልባቸውን በመንገዳቸው ላይ አደረጉ፣ ንስሐ ገቡ፣ ተመለሱ። እንዴት መታደል ነው! እግዚአብሔር ሲናገር ንስሐ ገብቶ መመለስ እንዴት መታደል ነው! እግዚአብሔር ሲናገር ቶሎ ብሎ ልብን በመንገድ ላይ ማድረግ። ወዳጆቼ ክርስትና የተሰመረ መንገድ ነው። ወደ ግራ ወደ ቀኝ የሚባልበት አይደለም። ኢየሱስ አስምሮታል። በዛ ላይ መሄድ ነው። ከዛ ላይ አይናችንን ስናነሳ ብዙ ክስረት ነው ወደ ሕይወታችን። ልባችንን በመንገዳችን ላይ ስናደርግ እንደው በሕይወታችን ምን ይሆናል? እነዚህ ሰዎች የሆኑትን የተወሰኑ ፖይንቶችን ላንሳላችሁ። ልባችንን በመንገዳችን ላይ ስናደርግ እነዚህ ሰዎች ያደረጉት ይሄንን ነው። ምድራዊም ሰማያዊም በረከት ያገኛቸዋል። እግዚአብሔር ብሩ የእኔ ነው፣ ወርቁ የእኔ ነው ይላል የሰራዊት ጌታ እግዚአብሔር። ከፊተኛው ይልቅ የዚህ ሁለተኛው ቤት ክብር ይበልጣል። የእስራኤል ሕዝብ ተመለሰ። እነ ዘካርያስ ተመለሱ፣ እነ ዘሩባቤል ተመለሱ። የእግዚአብሔርን ቅጥር ለመስራት ልባቸውን በመንገዳቸው ላይ አደረጉ። ይሄንን ሲያደርጉ እግዚአብሔር ሁሉ የኔ ነው አለ። ጠል የኔ ነው፣ ብር የኔ ነው፣ ሀብት የኔ ነው። ዛሬ እኔ ምስራች ልንገራችሁ፣ ልባችሁን በመንገድ ላይ አድርጉ። ብዙ ለማግኘት እየለፋችሁ ያላችሁ ሰዎች፣ ጤናችሁን እስክታጡ ድረስ ብዙ ነገር ለማግኘት የምትሮጡ ሰዎች፣ መንገዱ ሌላ ነው። ብዙ ሰርተን ብዙ ከምናገኝ ጥቂት ሰርተን እግዚአብሔርን ብናመልክ ይሻላል። ጌታን ብንከተል ይሻላል። ለእግዚአብሔር ነገር፣ ለመንግስቱ ነገር ቅድሚያ እንሰጣለን ልባችንን በመንገድ ላይ ስናደርግ። እነዚህ ሰዎች በመንገዳቸው ላይ ልባቸውን ሲያደርጉ የመጀመሪያ ያደረጉት መመለስ ነው። ተመለሱ። እግዚአብሔርን ፈሩ፣ ቤቱን ሰሩ። ደስ ሲል እግዚአብሔር የፈለገውን ነገር አደረጉ፣ ተመለሱ። ምዕራፍ 2 ቁጥር 4 እስከ 6 ላይ ቁጥር 8 ላይ ምን ይላል? እግዚአብሔርን ደስ አሰኝተዋል። ላንብበው። ቁጥር 8 ምን ይላል? እግዚአብሔርን እናስደስተዋለን። ልባችንን በመንገዳችን ላይ ቅድም ያነበብኩላችሁ ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤትንም ስሩ፣ እኔ በእርሱ ደስ ይለኛል። ስንመለስ በእግዚአብሔር ደስታ ነው የምንሆነው። አቤት የእግዚአብሔር ደስታ እኮ እናንተ! የእግዚአብሔር ደስታ ሲያገኛችሁ እኮ እስር ቤት ስፖንጅ ይሆናል። የእግዚአብሔር ደስታ ሲያገኛችሁ እኮ መከራው፣ ስቃዩ መንተራሻ ይሆናል። ልክ እንደ ዳንኤል የእግዚአብሔር ደስታ ሲያገኛችሁ በእግዚአብሔር ብርሃን እንሞላለን።
ልባችን በመንገዳችን ላይ ስናረግ መንፈሱ በመካከላችን ይሆናል። ምዕራፍ 2 ቁጥር 4 እስከ 6 ላይ ምን ይላል? ዘሩባቤል በርታ ይላል እግዚአብሔር። ታላቁን ካህን ኢዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የሀገሩ ሕዝብ ሆይ በርቱ ስሩ ይላል እግዚአብሔር፣ እኔ ከእናንተ ጋር ነኝና። አያችሁ፣ መንፈሱ በመካከላችን ይሆናል። የእግዚአብሔር አብሮነት ይሆናል። ልባችንን በመንገዳችን ላይ ስናደርግ የእግዚአብሔር አብሮነት ነው የሚሆነው። ፊት መቧጨር አያስፈልግም። እንደው በቃ ጌታ እንዲመጣ መንከባለል መንደፋደፍ አያስፈልግም። ልባችንን በመንገድ ላይ ካረግን የእግዚአብሔር መንፈስ አብሮን ይሆናል። በፊት ካገኘነው ይልቅ የተሻለ ክብር ያገኘናል። በእርግጥ ይሄ መስሐዊ ሐሳብ ያለበት ነው። ስለ ኢየሱስ ክርስቶስም አርቀው የተናገሩበት ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር የተባለው ስለ ኢየሱስ ነው። የፈረሰውን ማደስ፣ በአዲስ መልክ ማቆም፣ በፊት ካገኘው ይልቅ የተሻለ ክብር፣ ሙላት፣ በረከት ውስጥ እንገባለን። ዛሬ ወዳጆቼ እኔና እናንተ በአዲስ ኪዳን ያለን ክርስቲያኖች እነዚህ ሰዎች እግዚአብሔር እየሄዱ ያሉበትን መንገድ ወቅሶ መልሶ በመንገዳቸው ላይ አድርጎ የእግዚአብሔርን ቤተ መቅደስ ሰርተው ታሪክ ሰርተው ደስ ብሏቸው እግዚአብሔር ደስ የሚለውን ነገር አድርገው አልፈዋል። ዛሬ እነሱ የሉ፣ እኔና እናንተ አለን። ፖይንቴ ምንድን ነው? ልባችን የት ነው ያለው? በመንገዳችን ላይ ነው ወይ? በክርስትና መንገዳችን ላይ ነን ወይ? የክርስትና ሕይወት ምን ይመስላል? ጉዟችን ምን ይመስላል? አገልግሎታችን ምን ይመስላል? ጌታን የምንከተለው ለምንድን ነው? ከሰጪው ይልቅ ስጦታው የገነነበት፣ ካላደረገልን ይልቅ ኩርፊያ የሚበዛበት፣ ከእግዚአብሔር ጋር የምንሟገተው ለምድራዊ ነገር እንደሆነ ምን የአደባባይ ምስጢር። ጌታ ዛሬም እንዲህ ይላል፣ ልባችሁን በመንገዳችሁ ላይ አርጉ። የኔ ደስታ ያለው የኔ ሥራ ላይ፣ እኔ የምፈልገውን በመስራት ላይ ነው ይላል እግዚአብሔር። የእግዚአብሔር ደስታ ያለው ከእግዚአብሔር ጋር አብሮ በመስራት። ስራችንን ትተናል፣ በሌላ ስራ ተጠምደናል። ልባችን፣ ሐሳባችን በሌላ ነገር ተሞልቷል። ወዳጆቼ እንመለስ። እነ ዘካርያስ፣ እነ ሐጌ፣ እነ ኢያሱ፣ እነ ዘሩባቤል እንደተመለሱ ቅጥሩን ለመስራት እንደተነሱ ዛሬ እኔና እናንተም ብንመለስ የቤተ ክርስቲያን ምርኮ ይመለሳል። አምልኳችን ምን ይመስላል? ሕይወታችን ምን ይመስላል? ልባችን ያለው የት ነው? ልባችን ላይ ሞልቶ ያለው የት ነው? ምንድን ነው? ከብዶ ያለው ነገር ምንድን ነው? ከተመለስን የእግዚአብሔር ደስታ ያገኘናል። የእግዚአብሔርን ሥራ ለመስራት ከተነሳን እግዚአብሔር በቤታችን ይከብራል። ባዶ ቀዳዳ ኪስ ውስጥ አልከተታችሁም? እየበላን አልተራብንም? መልሱ እናንተ ጋር ነው ያለው። ረክታችሁ ነው የምትኖሩት? የእግዚአብሔር መንፈስ አእምሯችሁን አልፎ ነው የሚኖረው? ሃይማኖታዊ ስርዓት እያደረግን ነው ወይስ ከመንፈሱ እየተካፈልን? ኃይል አጥተናል፣ ከስረናል፣ እንጥራለን። ነገር ግን ልባችን እዛ ጋር ስለሌለ ባዶነት ይሰማናል። ልንታነጽ ሄደን ታንጸን አንመጣም። ልናመልክ ሄደን አምልከን አንመጣም። ለምን? ልባችን እዛ አይደለም ያለው። አንድ ወታደር እኮ በወታደር ቤት እያለ ልቡን እዛ ምንትኑ ላይ ትኩረቱ ላይ ካላደረገ መሳሪያ ስለሚበላው ሚስቱን ይተዋል። እዚህ ትቶ የሄደውን ነገር ይተዋል። ለምን? ጠላት ሊያጠቃው ይችላል። አያችሁ፣ በጦር ሜዳ እንዳለ ሰው ነው ክርስቲያን መኖር ያለበት። እኔና እናንተ ዛሬ ለጌታ ሥራ ተጠርተናል። የእግዚአብሔር ሥራ በእኛ ዘመን መሰራት አለበት። ሃይማኖታዊ ካባ አናልብሰው። የተጠራነው ለእውነት ነው። ጌታ ኢየሱስ ክርስቶስ ዛሬም ይጠራል። ልባችሁን በመንገዳችሁ ላይ አድርጉ ይለናል። ልባችን የት ነው ያለው? መንገዳችን ምን ይመስላል? የመንገዳችን ትኩረት አቅጣጫ የት ነው? ምን ማድረግ ነው የምንፈልገው? አያችሁ፣ የእግዚአብሔር ቃል ልባችሁን በመንገዳችሁ ላይ አድርጉ። በልባችን ሞልቶ ያለው ነገር ምንድን ነው? የገንዘብ ፍቅር፣ ብዙ ሰርቶ ሀብት የማካበት ፍቅር፣
ያልፋል ሁሉ ነገር። ምን ብንሰራ ምን ብንለፋ እንደው ሰዎች ሲያዩን በጣም እሱ እኮ የተሻለ ነገር ውስጥ ነው ቢሉን፣ ግን ከእግዚአብሔር ጋር ከሌለን በዜሮ። ዛሬ እኔም ደፍሬ እናገራለሁ፣ እኔንም ጨምሮ የልባችን ትኩረት ምን ላይ ነው? ልባችንን የገዛው ነገር፣ ልባችንን የያዘው ነገር ምንድነው? እንደዚህ እንደ እስራኤል ሕዝብ ተመልሰን የእግዚአብሔርን ሥራ እንድንሰራ እግዚአብሔር ዛሬ ነው። እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ። ጥያቄ ደግሜ ልጠይቃችሁ፣ ልባችንን በመንገዳችን ላይ ስናደርግ የእግዚአብሔር ደስታ ያገኛል፣ እንረካለን፣ እንደሰታለን። ጥቂቱን ነገር እግዚአብሔር ይባርክልን። በጣም ወዳችኋለሁ። ተባረኩበት። ታዲያ ይሄንን መልእክት ለዓለም ሁሉ እንዲደርስ እባካችሁ እናንተም ተባረኩበት፣ ለሌሎችም ሼር በማድረግ አሰሙ። ወዳችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ።